የጥምቀትን በዓል ማክበር ጌታችን ኢየሱስ ክርስቶስ የተጠመቀበት ዕለት ስለሆነ በዓሉ ትልቅ በዓል ነው። በእንደዚህ አይነት ራሱ እንደተጠመቀ ባህር ድረስ ወንዝ ወርደን እየተረጫጨን እንደው ውሃውን እየጠጣንም እየተጠመቅንም እናክብረው ለማለት ስርዓት ለመፈጸም ነው እንጂ ይሄ አማናዊ ጥምቀት የመጀመሪያ ጥምቀት የሚባለውን የውሃ ጥምቀት ለመውሰድ ክርስቶስ ሰምራ በ80 ቀኗ ሳትጠመቅ እስካሁን ድረስ የቆየችው በምን ምክንያት ነው? የካህን ሚስት አይደለች እንዴ? አሕዛብ ነው እንዲያገባው ካህኑ። ስለዚህ በጣም ስህተት ነው። በሞቱን እንመስለው ዘንድ አብረን ከእሱ ጋር በጥምቀት ተቀበርን እኮ ነው የሚለው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ባለፈው ማስታወቂያ እንደነገርኳችሁ ክፍል 42 ገድለ ክርስቶስ ሰምራን ይዤ መጥቻለሁ። እንግዲህ ገድለ ክርስቶስ ሰምራ በወር የሚነበብ ነው። የመስከረም፣ የጥቅምት፣ የህዳር፣ የታኅሳስ፣ የጥር፣ የካቲት እያለ 12 ወር አለው። ድርሳናቱ ገድላቱ በሙሉ እንደዚሁ ናቸው አጻጻፍ ስርዓታቸው። ምክንያቱም እንዲጸለዩ ተደርጎ የተዘጋጁ ናቸው። ስለዚህ መስከረም ወር ሲሆን የመስከረሙ ወር በሙሉ እየተነበበ ይቆያል። የጥቅምት ወር ሲገባ ደግሞ የጥቅምት ወር እየተነበበ ሙሉ 30 ቀኑ የጥቅምት ወር ብቻ እየተነበበ ይቆያል ማለት ነው። የጥቅምት ወር ሲያልቅ ደግሞ ይቀጥላል የህዳሩ። ስለዚህ አንዳንዶቹ የቀን ያላቸውም አሉ። ለምሳሌ ውዳሴ ማርያም የሰኞ፣ የማክሰኞ፣ የረቡዕ፣ የሐሙስ፣ የዓርብ ተብሎ የቀን አለው። ሌሎችም ጸሎቶች የቀን ያላቸው አሉ። እንደዚህ ትልልቅ መጻሕፍቶችና ገድላት ድርሳናት ግን በወር የተመደቡ ናቸው። ስለዚህ ገድለ ክርስቶስ ሰምራ ዛሬ ወደ እናንተ ይዤው የመጣሁት የሚያዝያ ነው። የሚያዝያ ገድለ ክርስቶስ ሰምራ ክፍል 42 ምንድን ነው? እዚህ ገድል ላይ የምንመለከተው የሚያዝያ ወር ነው። እንግዲህ ገድለ ክርስቶስ ሰምራ በጣም ሴትየቱ የታወቀች በቤተ ክርስቲያኒቱ የተከበረች ብዙ ቃል ኪዳን የተሰጣት በጣም ታሪካዊት ሴት እንደሆነች የሚነገርላት ናት። አሁን ደግሞ ዛሬ ይዤላችሁ ወደ እናንተ የመጣሁት ከሚያዝያ ወር መጀመሪያ ላይ የሚገርም ታሪክ ነው። የሚገርም ታሪክ እንደው የቤተ ክርስቲያኒቱን አስተምሮ ያፈረሰ፣ የቤተ ክርስቲያኒቱን አስተምሮ የገደለ፣ የቤተ ክርስቲያኒቱን እንደው ቀኖና ከንቱ ያደረገ ነው። እዚህ ገድል ላይ ዛሬ ይዤላችሁ የመጣሁት እኔ አይደለሁም። ራሷ ቤተ ክርስቲያኒቱ ይጠቅመኛል፣ ይበጀኛል፣ የቅድስት እናታችን ገድል ነው፣ ታሪክ ነው ብላ የጻፈችው መጽሐፍ ነው ያንን የሚናገረው። እኔ ደግሞ ከመጽሐፍ ቅዱስ ጋር የሚጣረስ ከጌታችን ትምህርት ጋር የሚጣረስ ከሕይወታችን ጋር የሚጣረስ ነገር ለምን አስፈለገ የሚል ሙግት ነው እንግዲህ ይዤ የመጣሁት። እኔም ኦርቶዶክስ ነኝ፣ እነሱም ኦርቶዶክሶች ናቸው። እና እኔ ከፕሮቴስታንት ወገን ሁኛ አይደለም ይሄንን የምናገረው። የቤተ ክርስቲያኒቱ ጉዳይ ያገባኛል፣ ይመለከተኛል፣ ይሄ መሆን የለበትም፣ በፍጹም ስህተት ነው እያልኩ ነው የምናገረው። ስለዚህ ምንድን ነው ችግሩ ልትሉኝ ትችላላችሁ። ወደ ችግሩ ይዣችሁ ልግባ። መጀመሪያ ክፍሉን እንዳለ ላንብብላችሁ። ከገድሉ ላይ ያለውን ሙሉ ቃል እንዳለ ላንብብላችሁ። ከዕለታት በአንድ ቀን በባለ ኤጲፋንያ ትርጓሜውም ጌታችን ኢየሱስ ክርስቶስ የተገለጠበት ወይም የጥምቀቱ በዓል ማለት ነው። ካህናት ይጠመቁ ዘንድ ወደ ወንዝ ወረዱ። በቅዱስ ወንጌል ማንም ሰው ከመንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም፣ ከሥጋ የተወለደ ሥጋ ከመንፈስ የተወለደ መንፈስ ነው ተብሎ ተነግሯልና። ስለዚህ በዚህ ሥርዓት መሠረት የመንፈስ ቅዱስን ልጅነት ትቀበል ዘንድ እሷም ለመጠመቅ ወደ ወንዝ ባህር ወረደች። በዚህ ጊዜ ሙሴና ኤልያስ መጥምቁ ዮሐንስም ልብ በሉ። በዚህ ጊዜ ሙሴና ኤልያስ መጥምቁ ዮሐንስም ሆነው ጌታ ከተጠመቀበት የዮርዳኖስ ውሃ ይዘው ወደ እሷ መጡ። ከዚህ በኋላ እሊህ ቅዱሳን ክርስቶስ ሰምራ ሆይ እንዴት አለሽ? ሰላም ላንቺ ይሁን አሏት። እሷም እናንተ እነማን ናችሁ አለቻቸው። ስማችንንስ እንነግርሻለን፣ ነገር ግን አስቀድመሽ ተጠመቂ አሏት። በዚህ ጊዜ ስማችሁን ሳላውቅ እንዴት አድርጎ አስቀድሜ ለመጠመቅ እችላለሁ አለቻቸው። ከዚያም ከነሱ መካከል አንዱ በመጀመሪያ የኔ ስም ሙሴ ነው፣ ሁለተኛም የኔ ስም ኤልያስ ነው፣ ሦስተኛውም የኔ ስም ዮሐንስ ነው ብለው ነገሯት። እንዲህም ባሏት ጊዜ ፈጽማ ተደሰተች። ከደስታዋም የተነሳ በእነዚህ ቅዱሳን ከእግራቸው ስር ወደቀች። እነሱም ፈጥነው በእጃቸው አነሷትና ከእንግዲህ ተጠመቂ አሏት። እሷም ከእንግዲህ ሳጥምቁኝ አለቻቸው። በዚህ ጊዜ ሙሴ ቀኝ እጇን ኤልያስም ግራ እጇን ይዘዋት ዮሐንስ ወደ ባህሩ እንድትገባ አዘዛት። ወደ ባህሩን በገባች ጊዜ ዮሐንስን በውስጡ የዮርዳኖስ ውሃ የሞላበት ጽዋ ይዞ አየችው። ውሃውንም በራሷ ላይ አፈሰሰው። በዚህ ጊዜ ሰውነቷን ብርሃን ከበባት፣ ወይም በሰውነቷ ብርሃን መላ።
ከዚህ በኋላ እኒህ ቅዱሳን ጌታችን ከተጠመቀ ጀምሮ እስካሁን ከአንቺ በስተቀር የዚህ አይነት የጥምቀት ሥርዓት የተፈጸመለት ማንም የለም፣ ከአንቺ በፊት ለነበሩ ቅዱሳን ያልተደረገ ጸጋና ክብር ለአንቺ ተደርጎልሻል አሏት። እሷም ብዙዎች ሰዎች በዮርዳኖስ ውሃ ተጠምቀናል እያሉ ይናገራሉ፣ እንዴት እናንተ ከአንቺ በስተቀር የተጠመቀ የለም ትሉኛላችሁ አለቻቸው። እርግጥ በዮርዳኖስ ውሃ ተጠምቀናል የሚሉሽ መንፈስ ቅዱስ እንደከፈላቸው ይጠመቃሉ እንጂ ዮርዳኖስስ በማይመረመር በእግዚአብሔር ረቂቅ ስልጣን የታተመ ነው። ለአንቺ የተሰጠሽ ክብር ግን ታላቅና የተለየ ነው አሏት። ከዚህ በኋላ ሰውነቴን ከሚያሰቃያት ከዚህ ደዌ እግዚአብሔር ይፈውሰኝ ዘንድ ጸልዩልኝ ስትል ማለደቻቸው። በዚህ ጊዜ እሊህ ቅዱሳን በውኑ ይህ ሁሉ ጸጋ ክብር የተሰጠሽ በዚህ በሚፈታተንሽ ደዌ አይደለምን? መጽሐፍ እግዚአብሔር የወደደውን ይገስጻልና አሏት። ገጽ 127 እስከ 131 ቁጥር 3 እስከ ቁጥር 25 ነው ያነበብኩት። እንግዲህ ይህን ክፍል ስንመለከተው በጣም እንደው ነውር የሞላበት ራሷ ቤተ ክርስቲያኒቱ እንዲህ ነው እንጂ እንዲህ አይደለም ብላ የምትመካበትንና አክርራ የያዘችውን ስርዓት የገደልና ያፈረሰ ነው። ብዙ አይነት ስህተቶች ይታዩበታል በዚህ ምንባብ ክፍል ውስጥ። የሚያዝያ ወር ነው ያነበብሁትኝ። እንግዲህ ተመልከቱ። ከዕለታት በአንድ ቀን ነው የሚለው ሲጀምር በበዓለ ኤጲፋንያ ማለት የጥምቀት በዓል፣ በየዓመቱ የሚከበረው የጥምቀት በዓል፣ በየዓመቱ የጥምቀት በዓል ይከበራል። ይህ የጥምቀት በዓል የሚከበረው እንግዲህ ያንን ታሪክ ለማስታወስ ያንን ታሪክ እንዲህ ሆኗል፣ ጌታችን እንደዚህ ተጠምቋል እና በዚህ መንገድ እናክብረው ብላ ቤተ ክርስቲያን ያው እንደ ስራቷ ታቦት ይዛ ወርዳ ከባህር ወንዝ አድራ እዚያ ጠዋት ባህሩ ተባርኮ ህዝቡ ውሃ ጸበል ተረጭቶ የሚውልበት ዕለት ነው። ነገር ግን ይሄ ስርዓት አማናዊ ጥምቀት ወይም ደግሞ ከዚህ በፊት ራሷ ቤተክርስቲያኒቱ እንዳደረገችው የ40 ቀን የ80 ቀን ጥምቀት እንዳደረገችው አይደለም። ወይም ደግሞ ሐዋርያት አሕዛብን እያስተማሩ እያሳመኑ ያጠምቁት እንደነበረው ጥምቀት አይደለም። ይሄ የጥምቀት ስርዓት አሁን የምናነበው የኤጲፋንያ የጥምቀት በዓል ነው። ጌታችን ኢየሱስ ክርስቶስ የተጠመቀበት ዕለት ነው የሚለው እዚህ ላይ ክፍሉ ገልጦታል በጥሩ ሁኔታ። ነገር ግን እንዲህ ካለ በኋላ ታዲያ ምንድን ነው ሌላ ነገር የሚዘባርቀው? ከዕለታት በአንድ ቀን በበዓለ ኤጲፋንያ ትርጓሜውም ጌታችን ኢየሱስ ክርስቶስ የተገለጠበት ወይም የጥምቀቱ በዓል ማለት ነው። ይሄ ነው እና ካህናት ይጠመቁ ዘንድ ወደ ወንዝ ወረዱ። ይጠመቁ ዘንድ ማለት ምን ማለት ነው? በዓሉን ያከብሩት ዘንድ ስርዓቱን የጥምቀት በዓልን ያከብሩ ዘንድ መባል ሲገባው ይጠመቁ ዘንድ ብሎ ከዚህ በፊት ያልተጠመቁ ካህናት እንደሆኑ አድርጎ ነው የሚያሳየው። ከዚህ በፊት የጥምቀት ስርዓት ያላዩ ያልፈጸሙ አሁን ይጠመቁ ዘንድ ወረዱ። እሺ ቀጥሎ ምንድን ነው? አይ ጥምቀት የሚለው እኮ መረጨቱን ነው ልትሉ ትችላላችሁ። እንደሱ ግን እያለ አይደለም ገድሉ የሚለው በቅዱስ ወንጌል ልብ በሉ። በቅዱስ ወንጌል ማንም ሰው ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም፣ ከሥጋ የተወለደ ሥጋ ከመንፈስ የተወለደ መንፈስ ነው ተብሎ ተነግሯልና፣ ስለዚህ በዚህ ሥርዓት መሠረት የመንፈስ ቅዱስን ልጅነት ትቀበል ዘንድ እሷም ለመጠመቅ ወደ ወንዝ ባህር ወረደች ነው የሚለው። አሁን ቤተ ክርስቲያኒቱ የተዘበራረቀበትና የተምታታበትን አካሄድ ነው እየሄደች ያለችው። የጥምቀትን በዓል ማክበር ጌታችን ኢየሱስ ክርስቶስ የተጠመቀበት ዕለት ስለሆነ በዓሉ ትልቅ በዓል ነው። በእንደዚህ አይነት ራሱ እንደተጠመቀ ባህር ድረስ ወንዝ ወርደን እየተረጫጨን እንደው ውሃውን እየጠጣንም እየተጠመቅንም እናክብረው ለማለት ስርዓት ለመፈጸም ነው እንጂ ይሄ አማናዊ ጥምቀት ይሄ የመጀመሪያ ጥምቀት የሚባለውን የውሃ ጥምቀት ለመውሰድ አይደለም። እዚህ ላይ የሚያሳየው ግን ገድለ ክርስቶስ ሰምራ ላይ ካህናት ሊጠመቁ ወደ ወንዝ ወረዱ። አሁን ስርዓት ለመፈጸም በዓል ለማክበር አይደለም። በወንጌል ማንም የልጅነትን ጥምቀት ያላገኘ ልብ በሉ፣ ራሱ ከወንጌሉ ቃል ነው የተጠቀሰው። በወንጌል ማንም ሰው ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ሥጋ ነው ስላለ አያችሁ፣ ወደ እግዚአብሔር መንግሥት ደግሞ ይገባ ዘንድ አይቻለውም ካልተጠመቀ ስላለ በዚህ መሰረት የመንፈስ ቅዱስ ልጅነት ትቀበል፣ እሷን በራሷ ክርስቶስ ሰምራ ወረደች። እስከዚህ ጊዜ ድረስ ክርስቶስ ሰምራ አልተጠመቀችም ማለት ነው።
ግን ውሸት ነው። ክርስቶስ ሰምራም በኦርቶዶክስ ቤተክርስቲያን ስርዓት ውስጥ የኖረች ሴት ስለሆነች በ80 ቀኗ ተጠምቃለች። አይ በ80 ቀኗ አልተጠመቀችም ነበረ፣ አሁን ነው በዚህ ዕድሜዋ ነው የተጠመቀችው እየተባለ ከሆነ እሰየው እሰየው። ግን ቤተ ክርስቲያኒቱ ለክርስቶስ ሰምራ ብቻ ነው ወይ ይሄን ስርዓት የምታደርገው? ክርስቶስ ሰምራ በ80 ቀኗ ሳትጠመቅ እስካሁን ድረስ የቆየችው በምን ምክንያት ነው? የካህን ሚስት አይደለች እንዴ? አሕዛብ ነው እንዲያገባው ካህኑ። ስለዚህ በጣም ስተት ነው። የተጥለቀለቀ የተዘበራረቀ አካሄድ ነው ያለው። በዓለ ጥምቀትን ለማክበር የልጅነት ጥምቀት አድርገው ነው የወሰዱት። ቤተ ክርስቲያኒቱ ማንም ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ሊያይ አይችልም የሚለውን የዮሐንስን ወንጌል በመውሰድ እዚህ ላይ የተጠቀሰው ጥቅስ በየዓመቱ በዓለ ጥምቀት ሲከበር እያንዳንዱ ክርስቲያን የልጅነት ጥምቀት ለማግኘት የዮሐንስ ወንጌል ምዕራፍ 3ን ተግባራዊ ለማድረግ ነው ማለት ነው እንጂ የጌታችንን ጥምቀት በዓል ለማክበር አይደለም ማለት ነው። ካህናቱ ራሱ ይጠመቁ ዘንድ ወረዱ። ምክንያቱም ጌታችን በወንጌል ማንም ሰው ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም ብሏል። ከሥጋ የተወለደ ሥጋ ከመንፈስ የተወለደ መንፈስ ነው ብሏል። በዚህም ምክንያት ራሷ ክርስቶስ ሰምራ ደግሞ ልትጠመቅ ወረደች ወደ ወንዝ። ስለዚህ ክርስቶስ ሰምራ ያን ያልተጠመቀችም ካላችሁ ለምን ኦርቶዶክስ አይደለችም ወይ? ተጠምቃ ነበረ ካላችሁ ይሄ ጥምቀት ደግሞ ለምን አስፈለገ? ይሄ እኮ ስርዓት አይደለም። እዚህ ላይ የሚታየው የስርዓት ጥምቀት አይደለም፣ አማናዊ ጥምቀት ነው እየሆነ ያለው። ቀጠለ። ልብ በሉልኝ። በዚህ ጊዜ ይላል፣ በዚህ ጊዜ ሙሴና ኤልያስ መጥምቁ ዮሐንስም ሆነው ጌታ ከተጠመቀበት የዮርዳኖስ ውሃ ይዘው ወደ እርሷ መጡ። ከዚህ በኋላ እሊህ ቅዱሳን ክርስቶስ ሰምራ ሆይ እንዴት አለች? ሰላም ላንቺ ይሁን አሏት። እሷም እናንተ እነማን ናችሁ አለቻቸው። አጥማቂዎቹ ከዮርዳኖስ ከቅዱሱ ውሃ ማለት ነው። እንግዲህ በጣም የተለየ ልዩ ጥምቀት፣ ክብር ያለው ጥምቀት፣ ዋጋ ያለው ጥምቀት ለመጠመቅ የግድ ከዮርዳኖስ ውሃ ተቀርጦ መምጣት አለበት ማለት ነው። ወይም እኛ ዮርዳኖስ ድረስ መሄድ ይጠበቅብናል ማለት ነው። አጥማቂዎቹ ደግሞ የተመረጡ ቅዱሳን ደግሞ በብሉይ ኪዳን የነበሩ ራሳቸው ያልተጠመቁ። ሙሴ አይመለከተውም ማጥመቅ፣ ኤልያስ ማጥመቅ አይመለከተውም፣ ዮሐንስም ቢሆን አይመለከተውም። መጥምቁ ዮሐንስ እኮ የብሉይ ኪዳን ሰው እንጂ የአዲስ ኪዳን አይደለም። በጌታችን ጊዜ ስለነበረ ጌታችንን ስላጠመቀ እኮ ዮሐንስ የብሉይ ኪዳን ሰው እንጂ የአዲስ ኪዳን ሰው አይደለም። አዲስ ኪዳን የምትባለዋ እኮ መንፈስ ቅዱስ ከወረደ በኋላ የተመሰረተች ቤተ ክርስቲያን ናት። ጌታችን እሰራታለሁ ያላት ቤተ ክርስቲያን፣ በአንተ አለትነት ቤተ ክርስቲያንን እሰራታለሁ ያላት ቤተ ክርስቲያን ገና ከነ ጴጥሮስ ስብከት ላይ ነው የምትጀምር። ጌታችን የነበረበት ዘመን የብሉይ ኪዳን ዘመን ነው። መንፈስ ቅዱስ እስኪወርድ ድረስ ብሉይ ኪዳን ነው። እውነታው ይሄ ነው። ስለዚህ አጥማቂዎቹ ራሳቸው በስርዓቱ የሌሉ ያላለፉ፣ ራሳቸው ያልተጠመቁ፣ እንዲያው ሰትቤቱን ለማጋነንና ትልቅ ጻድቅ ለማድረግ ብቻ የብሉይ ኪዳንን ትልልቅ ጻድቃን፣ ሙሴ የሕዝብ እስራኤል መሪ ነው። ኤልያስ በአካብ ዘመን የእግዚአብሔርን ሕዝብ ይዞ ሲታገል የነበረ አካብና ኤልዛቤልን ሲዋጋ የነበረ ሲታገል የነበረ የእግዚአብሔር ባሪያ ነው። መጥምቁ ዮሐንስ ደግሞ በብሉይ ኪዳን መጨረሻ ላይ የተነሳ ታላቅ ሰው፣ ሴቶች ከወለዷቸው መካከል መጥምቁ ዮሐንስን የሚበልጠው የለም ተብሎ የተነገረለት። እነዚህን 3 ታላላቅ ሰዎች ይሄ ገድል ጠቅሷቸዋል። በእነዚህ ሰዎች መጠመቅ ማለት ለክርስቶስ ሰምራ ትልቅ ክብር። ስለዚህ እኛ በማንም ተራጨት ስንጠመቅ እንግዲህ ጥምቀታችን ዝም ብሎ ውራጅ ነው፣ መናኛ ነው ማለት ነው። ጻድቅና ቅዱስ ወይ ከሰማይ የወረደ እነዚያ ሰዎች ለእኛ መምጣት አለባቸው። ስትመለከቱት ስማችሁን ንገሩኝ ስትል ስትሟገት ቆየች። ሙሴ ነኝ፣ ኤልያስ ነኝ፣ መጥምቁ ዮሐንስ ነኝ ብለው ስማቸውን ነገሯትኝ፣ አጠመቋት።
ምንድነው ስርዓቱ የተፈጸመው ካስተዋወቁት በኋላ እነሱም ፈጥነው በእጃቸው አነሷትና ሰግዳላቸዋለች። ከእንግዲህ ተጠመቂ አሏት። እሷም ከእንግዲህ ሳጥምቁኝ አለቻቸው። በዚህ ጊዜ ሙሴ ቀኝ እጇን ኤልያስም ግራ እጇን ይዘዋት ዮሐንስ ወደ ባህሩ እንድትገባ አዘዛት። ወደ ባህሩን በገባች ጊዜ ዮሐንስን በውስጡ የዮርዳኖስ ውሃ የሞላበት ጽዋ ይዞ አየችው። ውሃውንም በራሷ ላይ አፈሰሰው። በዚህ ጊዜ ሰውነቷን ብርሃን ከበባት፣ ወይም በሰውነቷ ብርሃን ሞላ። ልብ በሉ እዚህ ላይ ስትመለከቱት አሁን ከየብስ ላይ ነበረች። ራሳቸውን አስተዋውቋታል። እጅ ነስታለች፣ ሰግዳለች፣ አንስተዋታል። ከዚያ በያሁን ተጠመቂ ሲሏት ትሻጥምቁኝ ብላ ፈቃደኛ ሆነች። ሙሴ ቀኝ እጇን ኤልያስ ግራ እጇን ይዘዋት ወደ ባህሩ እንድትገባ፣ አጥማቂው መጥምቁ ዮሐንስ ደግሞ ከዮርዳኖስ የተቀደውን ውሃ ይዞ ገቡ። ከዚያ በኋላ በላይዋ ላይ አፈሰሰው፣ ተጠመቀች። ክርስቶስ ሰምራ ተጠመቀች። እንደዛ ነው እንደ ጥምቀት ማለት ማፍሰስ ነው ወይ? በላይ ላይ አንድ ሰው ቁሞ ዝም ብሎ በጆግ ውሃ ማፍሰስ ነው ወይ ጥምቀት ማለት? ጥምቀት ማለት የጌታችን የሞቱና የመቀበሩ ምሳሌ ከሆነ ከባህር ውስጥ መጥለቅ አይደለም ወይ? ጌታዬ ለእኔ እንዲህ ሞተና እንዲህ ተቀበረ፣ እንደገና እኔን ከሞት ጥልቁ ሊያወጣኝ እንዲህ ተነሳ ማለት አይደለም ወይ? ጠልቆ መውጣት አይደለም ወይ? ምስጢሩ መልእክቱ አይደለም ወይ? ከክርስቶስ ጋር በጥምቀት ተቀበርን አይደለም ወይ የሚለው ጳውሎስ? በሞቱን እንመስለው ዘንድ አብረን ከእሱ ጋር በጥምቀት ተቀበርን እኮ ነው የሚለው። መቀበር ማለት ከላይ ላይ አንድ ጆግ ውሃ ማፍሰስ ማለት አይደለም። ይሄ መላ ሰውነትን አያካትትም። ዳንኤል ክብረት አንድ መጽሐፍ ሲጽፍ ስለ ሐዋርያት መጠመቅ ሐዋርያት ጌታችን ኢየሱስ ክርስቶስ እግራቸውን ሲያጥባቸው ጥምቀት ሆኖላቸዋል ብሎ ተናግሯል። ያንን ሲያብራራ ምንድነው ያለው? የጴጥሮስ አይ አታጥበኝም አንተ ብሎ ከለከለው። ጌታ ግን እኔ ካላጠብሁህ እድል ፈንታ የለህም ከኔ ጋር ብሎ አለው። ስለዚህ የእግር መታጠብ ብቻ ቢሆን ኑሮ እድል ፈንታ የለህም ሊለው አይችልም ነበረ። እድል ፈንታ የለህም ያለው በትክክል ጥምቀት ስለሆነ ነው። ያ ነገር ጥምቀት ባይሆን ኑሮ እግር መታጠብ ምንም እድል ፈንታ ከኔ ጋር የለህም የሚያስብል አይደለም። እንደገና ደግሞ አሁን የማደርገውን አታስተውለው፣ በኋላ ግን ታስተውለዋለህ ብሎታል። ስለዚህ ሐዋርያት መጠመቁን ያስተዋለው መንፈስ ቅዱስ ከሞላበት ከወረደለት በኋላ ነው ብሎ ይህንን አብራርቷል። እኔ በእርግጥ እንትን ነው የማኅበረ ቅዱሳን መጽሔት ስማ ጽድቅ መጽሔትና ሐመረ ተዋሕዶ መጽሔት አላቸው። በዚያ ላይ ነው ዳንኤል ክብረት ሲያብራራ የነበረው። እንደገና ደግሞ ኦርቶዶክስ መልስ አላት በሚለው መጽሐፉ ይሄንንም ጽፏል። ሌላም የተናገረው ነገር አለ። ነገር ግን እውነት ለመናገር የዳንኤልም አካሄድ ስህተት ነው። የዳንኤል አካሄድ ስህተት ነው። ጌታችን ኢየሱስ ክርስቶስ ሐዋርያት ወገቡን ታጠቀ፣ ውሃ አዘጋጀ፣ እግራቸውን አጠበ። ጥምቀት ይህ አይደለም። ጥምቀት ይሄ ሊሆን አይችልም። የሞቱ ምሳሌ ከሆነ ከጉልበት በታች ታጥቤ አይደለም እኔ የሞቱን ምሳሌ ልተገብረው የምችለው። ይሄ በፍጹም አይሆንም። ስለዚህ ጌታችን ኢየሱስ ክርስቶስ እድል ፈንታ የለም። አዎ እንዴ ጴጥሮስ ጌታችን ኢየሱስ ክርስቶስ ትሕትናን እያስተማረ ትሕትናን እያሳየ ባለበት ሰዓት አንተ አታጥበኝም ማለት የጴጥሮስ ጌታ ምንድን ነው እንግዲህ ትልልቅ ሰዎች ትሕትና ማድረግ እንደማይገባቸው፣ በጎ ነገር ማድረግ እንደማይገባቸው፣ መታዘዝ እንደማይገባቸው፣ አራያ ምሳሌ መሆን እንደማይገባቸው ጴጥሮስ እየሞገተ ነው። ጌታችን ይህን ካላደረኩ ደግሞ እድል ፈንታ የለህም አለው። አሁን አታስተውልም፣ በኋላ ግን ታስተውለዋለህ አለው። እግራቸውን አጥቦ ከጨረሰ በኋላ ምንድን ነው ያለው ጌታችን? አሁን አስተዋላችሁን ነው ያላቸው። አሁን አስተዋላችሁን? ይኸውላችሁ እናንተ መምህርና ጌታ ትሉኛላችሁ። አዎ እውነት ነው፣ እውነት ትላላችሁ። ነኝ፣ እንደዛ ነኝ። አዎ ነገር ግን እኔ እናንተን እግራችሁን እንዳጠብኋችሁ እናንተ ደግሞ እርስ በርሳችሁ ትታጠቡ ዘንድ ትእዛዝና ምሳሌ ሰጥኋችሁ ብሎ ነው የተናገረው።
ይሄ ነው። አሁንስ አስተዋላችሁን ብሎ ያለው በኋላ ታስተውለዋለህ ያለው አሁን ነው የተተረጎመለት ለጴጥሮስ እንጂ ስለ ጥምቀት አይደለም። ከጥምቀት ጋር የሚያዝ አይደለም። ሩብ የማይሆን አካል ታጥቦ ጴጥሮስ ተጠመቅኩ ሊል አይችልም። ስለዚህ የጥምቀት ምሳሌ ሊሆን አይችልም በዚያ መንገድ። ሁለተኛ ነገር ክርስቶስ ሰምራ ከላይዋ ላይ ፈሰሰባት ነው የሚለው። ከላይዋ ላይ ማፍሰስ ማለት መላ ሰውነትን አያካትትም። መላ ሰውነትን ያለበሰው ውሃ አይደለም። መጥለቅ ግድ ነው። ከውሃ ውስጥ ከእይታ መሰወር ግድ ነው። በመቃብር የገባ ሰው ከእይታ ውጭ እንደሆነ ሁሉ እንደማይታይ ሁሉ በውሃ ውስጥ መጥለቅም አለመታየት ነው። ስለዚህ ሞቱን የሚመስል መቀበሩን የሚመስል ያ ነው። ተቀበርን ነው የሚለው። ጥምቀት ማለት ያ ነው። ክርስቶስ ሰምራን ስናያት መጀመሪያ በ80 ቀን የተጠመቀች ሴትዮ፣ አሁን ደግሞ ልዩ ጥምቀት ተብላ ደግሞ ይሄንን ስትጠመቅ ጥምቀት 2 ጊዜ። አንዲት ጥምቀት በላይ የምትሰብክ ቤተ ክርስቲያን ለምንድን ነው እንዲህ አይነቱን ነገር ዘበራርቃ የምታስገባብን? ለምንድን ነው ገድላት የማይፈተሹት? ለምንድን ነው ገድላት የማይመረመሩት? የወንጌሉ ቃል ክብር የማይሰጠው ለምንድን ነው? አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አይደለም ወይ ያለው? ጌታስ አንድ ጊዜ አይደለም ወይ የሞተልን? ለአንድ ጊዜ ሞት 5-6 ጊዜ መጠመቅ መፍትሄ ነው ወይ? ጌታችን አንድ ጊዜ ነው የሞተልን። የምንመሰክርለትን በጥምቀት አንድ ጊዜ በመጠመቅ ነው። ያ ነው የሞቱ ምሳሌ። ደጋግመን በመጠመቅ ሞቱን ልንመሰክር አንችልም። በቃ ከእሱ ጋር ተቀበርን ካል ጌታ አንድ ጊዜ ነው የተቀበረ። ስለዚህ በጥምቀት የምንቀበረው አንድ ጊዜ ነው። የሚያስኬደን ያ ነው። ቤተ ክርስቲያኒቱ ግን እኛ ስንናገር ውንብድና ይመስላታል። የራሷ ገድላትና ድርሳናት እንደዚህ ሲዘባርቁ ደግሞ ምን አገባችሁ የምትመስለው። ይሄ አላዋቂነት ነው፣ ጸረ ወንጌልነት ነው። የእግዚአብሔር ቃል የወንጌሉ ቃል የሚለውን ለመስማት አለመታዘዝ እምቢተኝነት ነው። ስለዚህ እንዲህ አይነት ገድላት ቦታ ይሰጣቸው፣ ይወገዱ ነው እያልን ያለ ነው። ምን ክፋት ተናገር? ጥምቀት አንዲት ናት እንዴ? እናንተ አናውቅም እንዴ? ከኦርቶዶክስ በ80 በ40 ቀን የተጠመቀ የህዝብ ማዕበል ወደ ፕሮቴስታንት ሂዶ የደህንነት ትምህርት ተምሮ ሲጠመቅ ጥምቀትን ይደጋግማሉ። እኛ ያጠመቅነውን እዚያ ደግመው ያጠምቃሉ። አንዲት ጥምቀት የተባለችውን 2 አደረጉት ብላችሁ የምታወግዙ የምትራገሙ እናንተ አይደላችሁ እንዴ? ለምንድን ነው እዚህ ላይ የማይረገመው? ለምንድን ነው እዚህ ላይ ስህተት ነው የማይባለው እንዴ? ይሄ በጣም ቤተክርስቲያኒቱን እየጎዳ ያለ የተሳሳተ አካሄድ ነው። 4 አይና ሊቃውንት አሏት የምትባል ቤተክርስቲያን እውነት ለመናገር እኔ 4 አይና አይደለም ማየት የተሳናቸው ናቸው ያሏት። ማየት የተሳናቸው ሊቃውንት ሞልተዋታል። ሰው ይሄን አንብቦ እንዲህ አይባልም፣ አረ እንዲህ እንኳን ነውር ነው አይባልም እንዴ? ምን ችግር አለ? ገድሉ ቢተች ምን ችግር አለ? ድርሳናቱ ቢተች ምን ችግር አለ? በወንጌል ቢታረሙ ምን አለ? ወንጌል እኮ ዳኛ ነው። ወንጌል እኮ ፈራጅ ነው። ለምንድን ነው ቅድሚያ ክብሩ ለወንጌል የማንሰጠው? ገድለ ክርስቶስ ሰምራ በዚህ የሃይማኖት መመሪያ፣ ወንጌል በዚህ የሃይማኖት መመሪያ፣ ገድለ ገብረ መንፈስ ቅዱስ በዚህ የሃይማኖት መመሪያ። እንግዲህ ቤተ ክርስቲያኒቱ ምኑን ተያዘው? እንግዲህ መልክ ስጧት እንጂ ውበት ስጧት እንጂ መልኳ እኮ ኢየሱስ ክርስቶስ ነው። በጣም የምናሳዝን ሰዎች ነን። ቀጥሎ ያለውን ደግሞ ላሳያችሁ። ከዚህም በኋላ እኒህ ቅዱሳን ጌታችን ከተጠመቀ ጀምሮ እስካሁን ከአንቺ በስተቀር የዚህ አይነት የጥምቀት ስርዓት የተፈጸመለት ማንም የለም። አያችሁ። ከዚህም በኋላ እነዚህ ቅዱሳን ጌታችን ከተጠመቀ ጀምሮ እስከ አሁን ከአንቺ በስተቀር የዚህ አይነት የጥምቀት ስርዓት የተፈጸመለት ማንም የለም። ከጌታችን ጀምሮ እስከዚህ ድረስ እንግዲህ ጌታችንን ጨምሮ ይሁን ከጌታችን በስተቀር ለማለት ይሁን እንጃ እያለ ያለው ግን ጌታ ከተጠመቀ ጀምሮ እስከ ከአንቺ በስተቀር እንዲህ አይነት ጥምቀት የተጠመቀ ማንም የለም። እሷም ግራ ገባት።
ከአንቺ በፊት ለነበሩ ቅዱሳን ያልተደረገ ጸጋና ክብር ላንቺ ተደርጎልሻል አሏት። እሷም ብዙዎች ሰዎች በዮርዳኖስ ውሃ ተጠምቀናል እያሉ ይናገራሉ፣ እንዴት እናንተ ከአንቺ በስተቀር የተጠመቀ የለም ትሉኛላችሁ አለቻቸው። እርግጥ በዮርዳኖስ ውሃ ተጠምቀናል የሚሉሽ መንፈስ ቅዱስ እንደከፈላቸው ይጠመቃሉ እንጂ ዮርዳኖስስ በማይመረመር በእግዚአብሔር ረቂቅ ስልጣን የታተመ ነው። ለአንቺ የተሰጠሽ ክብር ግን ታላቅና የተለየ ነው አሏት ይላል። ከዚህም በኋላ እኒህ ቅዱሳን ጌታችን ከተጠመቀ ጀምሮ እስካሁን ከአንቺ በስተቀር የዚህ አይነት ጥምቀት የተጠመቀ የተፈጸመለት ማንም የለም አሏት። ልብ በሉ፣ ጌታችን ከተጠመቀ ጀምሮ ከአንቺ በስተቀር እንዲህ አይነት የጥምቀት ስርዓት የተፈጸመለት ማንም የለም። ስለዚህ ጥምቀት ይበላለጣል ማለት ነው። ጥምቀት ከፍና ዝቅ ይላል ማለት ነው። ለተከበሩ ሰዎች ልዩ ጥምቀት አላቸው። ለመናኛው ለተራው ሕዝብ ደግሞ ዝም ብሎ ተራ ጥምቀት አለው ማለት ነው። ስለዚህ ሁላችንም እያንዳንዳችን እንግዲህ ስንጠመቅ የክርስቶስ ሰምራ ጥምቀትን የሚያክል ጥምቀት አይደለም። አንደኛ አጥማቂዎቹ ከሰማይ የመጡ ናቸው። በምድር ካህናት እኮ ጠፍተው አይደለም፣ ጳጳሳት ጠፍተው አይደለም፣ አገልጋይ እኮ ሞልቷል። ለምንድን ነው ከሰማይ ሙሴ፣ ኤልያስ፣ መጥምቆ ዮሐንስ የመጡት? ጉዳዩ የማይመለከታቸው የብሉይ ኪዳን ሰዎች እነሱ ናቸው አጥማቂ የሆኑት። ሌላው ደግሞ ከተቀደው ውሃ የዮርዳኖስ ውሃ የተጨመረበት ከጌታችን ከኢየሱስ ክርስቶስ ጀምሮ እስከዚህ ጊዜ ድረስ ከአንቺ በስተቀር እንዲህ አይነት ጥምቀት የተጠመቀ ማንም የለም፣ የአንቺ ጥምቀት የተለየ ነው አሏት። እሷም ግራ ገባት። እንዴ ብዙዎቹ እኮ ከዮርዳኖስ ተጠምቀናል ይላሉ፣ እንዴት የአንቺ ጥምቀት የተለየ ነው እያላችሁ ትሉኛላችሁ? ዮርዳኖስ ነው፣ ምንድን ነው ልዩነቱ? ጥምቀት አይደለም ወይ እያለች እየሞገተች ነው። ግን እነሱ ከሰማያት የመጡት ሦስቱ ታላላቆች ሰዎች ምንድን ነው ያሏት? አያችሁ፣ እርግጥ በዮርዳኖስ ውሃ ተጠምቀናል የሚሉሽ መንፈስ ቅዱስ እንደከፈላቸው ይጠመቃሉ። እንዴ ከዚህ የበለጠ ሀብት ምን አለ? መንፈስ ቅዱስ እንደከፈላቸው ከተጠመቁ ታዲያ እነ ሙሴና ኤልያስ ከመንፈስ ቅዱስ የተለዩ አጥማቂዎች ናቸው እንዴ? መንፈስ ቅዱስ እንደከፈለኝ ከተጠመቅኩ፣ መንፈስ ቅዱስ ይሁን ባለኝ፣ መንፈስ ቅዱስ ይሁንታ በሰጠው ጥምቀት ከተጠመቅኩ ምንድን ነው ታዲያ ከእኔ ጥምቀት የሚበልጥ ሌላ ማን አለ? ዮሐንስ፣ እነዚህ ኤልያስ፣ ሙሴ ይዘውት የመጡት ጥምቀት ዮርዳኖስ ውሃ መሆኑ ነው እንዲህ ልዩ የሚሆነው ወይስ አጥማቂዎቹ የተለዩ መሆናቸው ነው? ምንድን ነው ልዩነቱ? መንፈስ ቅዱስ እንደከፈላቸው እና ታዲያስ ከዚህ የበለጠ ሀብት አለ ወይ? ሌሎቹ መንፈስ ቅዱስ እንደከፈላቸው ከተጠመቁ የእነዚህ ሰዎች ጥምቀት ልዩና ታላቅ ነው ማለት ነው። እየዘባረቁ ያሉት እነ ሙሴ እነ ኤልያስ ናቸው ማለት ነው። የራሳቸውን ስርዓት የተለየ ባይድ ነገር አምጥተው እየቀላቀሉ ያሉ እነዚህ ሶስት ሰዎች። ስለዚህ እነዚህ ሰዎች በክርስቶስ ሰምራ የሚጫወቱ መናፍስት ናቸው፣ ሰዎችም አይደሉም። ሲጀመር እርግጡን ልንገራችሁ፣ ሰዎች አይደሉም፣ መናፍስት ናቸው። ክፎች መናፍስት ሆነው በእነዚህ ሰዎች ተመስለው የመጡ አጭበርባሪዎች ናቸው እንጂ ሙሴም አጥማቂ አይደለም፣ ኤልያስ አጥማቂ አይደለም፣ መጥምቁ ዮሐንስም አጥማቂ አይደለም፣ የሐዲስ ኪዳን አጥማቂ አይደለም። ስለዚህ ነገሩ በጥናት በጥንቃቄ ሊፈተሽ ሊታይ ይገባዋል። ዮርዳኖስ በማይመረመር በእግዚአብሔር ረቂቅ ስልጣን የታተመ ነው። ለአንቺ የተሰጠሽ ክብር ግን ታላቅና የተለየ ነው አሏት። ዮርዳኖስ በማይመረመር ምስጢር በእግዚአብሔር ረቂቅ ስልጣን የታተመ ነው። ዮርዳኖስ እንደዛ ነው። እንዲህ ዮርዳኖስ ያንስ ጌታችን ሲጠመቅበት የማንም መጫወቻ አይደለም። እንዲህ ዮርዳኖስ አሁንስ ቢሆን ዮርዳኖስ ምንድን ነው? ምን ላይ አገልግሎት ነው ያለው? የአረብ ሙስሊሞች ካላቅሳ መስጊድ የሚወጡ ሙስሊሞች ሲታጠቡበት የሚውሉ አይደሉም እንዴ? ዮርዳኖስ ቅዱስ ነው ልትሉኝ ነው? የታተመ ነው ትላላችሁ እንዴ? እግዚአብሔር እንደዚህ አይነት አጀንዳ እንደዚህ አይነት ጉዳይ የለውም። የትኛውም ውሃ ላይ መጠመቅ እንችላለን። በእግዚአብሔር ልጅ በኢየሱስ ክርስቶስ አምነን ከፊት ለፊታችን ካገኘነው ውሃ መጠመቅ እንችላለን።
ቅዱስ ውሃ አይፈለግም። እኔ ነኝ የምቀደስ እንጂ የተቀደስኩት እኔ ነኝ እንጂ ቅዱስ ውሃ ፈልጌ እኔ እንዲቀድሰኝ አልጠመቅም። ቤተ ክርስቲያኒቱ እኮ መጫወቻ ሆነች። ከዚህ በኋላ ሰውነቴን ከሚያሰቃያት ከዚህ ደዌ እግዚአብሔር ይፈውሰኝ ዘንድ ጸልዩልኝ ስትል ማለደቻቸው። በዚህ ጊዜ እሊህ ቅዱሳን በውኑ ይህ ሁሉ ጸጋ ክብር የተሰጠሽ በዚህ በሚፈታተንሽ ደዌ አይደለምን? መጽሐፍ እግዚአብሔር የወደደውን ይገስጻልና አሏት ይላል። እንግዲህ ቅድም ገጹን ነግሬያችኋለሁኝ። ገጽ 127 እስከ ገጽ 131 ነው። ቁጥር 3 እስከ 25 ድረስ ነው ይሄ ክፍል የተነበበው። ልብ በሉልኝ። እንግዲህ ይህን ሐሳብ ለማጠቃለል ክርስቶስ ሰምራ የተባለች ሴትዮ ከዚህ በፊት እንደነገርኳችሁ የካህን ሚስት ናት። ባሏን ጥላ ሰራተኛ ገድላ ኮብልላ የወጣች ሴት ናት። ደግሞ የሚገርማችሁ ነገር ገድለ ክርስቶስ ሰምራ ላይ በመግቢያው አፄ ገብረ መስቀል ያሬድም ካህን በነበረበት ጊዜ አፄ ገብረ መስቀል በነበረ ጊዜ በአምስተኛው መቶ ክፍለ ዘመን እኮ ነው። በአምስተኛው መቶ ክፍለ ዘመን አፄ ገብረ መስቀል ጋር በአካል እንደነበረች ክርስቶስ ሰምራና 174 አገልጋይ ገረድ እንደላከላት በጸሎትሽ አስቢኝ ብሎ እንደላከላት ለአንዲት ሴት ለአንዲት የካህን ሚስት 174 አገልጋይ ገረድ ቆይ እንጂ 174 በዚያ ዘመን እኮ አንድ ከተማ ህዝብ እኮ ማለት እኮ ነው። አንድ ከተማ ህዝብ እኮ ነው እንዴ! እንዴ ትንሽ በአይምሮ አይታሰብም እንዴ? በጸሎትሽ አስቢኝ ብሎ 174 አገልጋይ ላከላት ከአንድ ደሳሳ ጎጆ ከአንድ ካህን ቤት 74 ሰው። በዚያ ላይ እሷ 12 ልጆች አሏት። ባሏ አለ፣ እሷ አለች፣ 14 ቤተሰብ አለ። 174 ሲጨመር ደግሞ ተመልከቱት እንግዲህ አንድ ከተማ ህዝብ እንዴ! ሰውየው ይሄን ማስተዳደር ይችላል እንዴ? ነው ራሱ ንጉሥ ሆኖ ደግሞ ህዝብ እየገበረለት ነው። ያን ሁሉ የተላከላትን ሰራተኛ ልጆቿን ሁሉ ለባሏ ቁጭ አድርጋለት ነው የጠፋች። ይሄ ብልግና ነው። መጽሐፍ ቅዱስ አይፈቅደውም። የተሳሳተ አካሄድ ነው። እውነተኛ ባሏ ቄስ ከሆነ የቤተክርስቲያን አገልጋይ ከሆነ የባሏን ክብርና መብት ጠብቃ መኖር የሚገባት ሴት መሆን ሲገባት ከባሏ ጋር መኖር እንደ ኃጢአት፣ በዓለም እንደ መኖር፣ እግዚአብሔርን እንዳለማገልገል ቆጥራ ቤተሰቧን ሁሉ ትታ ኮበለለች። የምንኩስና ልብሷን አሰፍታ ገዳም ገባች። ስለዚህ ሴትዮይቱ እውነት ለመናገር በአካል ነበረች ወይ? ሲጀመር ሴትዮ በአካል የነበረች ናትኝ ወይስ ዝም ብሎ ደብተራ የፈጠራት የፈጠራ ሴት ናት? አሁን የምፈልገው ይሄ እንዲታወቅልኝ ነው። የፈጠራ ሴት ብትሆንስ እንዲህ አሁን ጻድቃን ያልናቸው እነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ እነ ጊዮርጊስ፣ እነ ክርስቶስ ሰምራ፣ እነ አርሴማ እኮ የሆነ የፊልም ሰዎች እኮ ነው እየሆኑብን የመጡ። ትክክለኛ በዚህ ዓለም የነበሩ በአካል ሲታዩ የነበሩ ሰዎች እኮ መሆናቸው እኮ እየተጠራጠረ ነው። ገድላቸው ሲታይ ከሰው ተራ የወጡ ናቸው፣ መናፍስት ናቸው። ስለዚህ ከወንጌል አንጻር ሲታይ የዚህ ሴትዮ ታሪክም የወደቀና የተዋረደ ነው፣ ትክክል አይደለም። ይሄንን በሚገባ እንድትገነዘቡልኝ እንድትረዱልኝ ነው የምፈልገው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ይቀጥላል። ክፍል 43ም ይቀጥላል። ከዚህ የምናየው ብዙ ነገር የምንማማረው ብዙ ነገር አለ። ይሄንን ነገር እየመረመራችሁና እያነበባችሁ በተለይ ገድሉን ብትይዙት የቻላችሁ ሰዎች ገድሉ ቢኖራችሁ ወላ ተስፋ ገብረ ሥላሴ ያሳተመው ይሁን ቤተ ክርስቲያኒቱ ያሳተመችው ይሁን አንድ ነው፣ ልዩነት የለውም። ገዳሙ ያሳተመውም አለ። ይኸው እኔ ያቀረብኩላችሁም ተጨባጭ አስተማማኝ የሆነ ማስረጃ ነው። ውሸት ነው የሚል የለም። ካለ ደግሞ እንድታገናኙኝ። እኔ ሳነበው በነገራችን ላይ ክርስቶስ ሰምራ ጣና ቂርቆስ ገዳም 12 ዓመት ባህር ውስጥ ገብታ የጸለየችበት ቦታ እኔ የትውልድ ሰፈሬ ነው። እኔ የትውልድ ሰፈሬ ነው እና
አሳ ጎርጉሮ በልቷት እዚያ ባህር ውስጥ ገብታ ስትጸልይ 12 ዓመት አጥንቷ ብቻ ቀርቶ የጸለየችበት ቦታ ነው። እና ክርስቶስ ሰምራ ማለት እኔ በደንብ አውቃታለሁ። ከልጅነቴ ጀምሮ ያደግኩባት ናት። ገዳሟም እዚያው ክርስቶስ ሰምራ ጓንጉት ገዳም ያደግኩበት ነው። ቆሎ ትምህርት ቤት የተማርኩበት ነው። ስለዚህ ለኔ ይሄ ታሪክ እንግዳ አይደለም። ማንም ሊያጸረብረኝ አይችልም። ከሰሜን ሸዋ ተወልዳ ደብረ ሊባኖስ ቆየች። ከዚያ በኋላ በሚካኤል ተመርታ ቦታ ሸይ አይደለም ተብላ ጣና ቂርቆስ ሄዳ ነው እዚያ እንድትቀመጥ የተደረገው። ገድሏ በግልጽ ይሄንን የሚያስቀምጠው ክርስቶስ ሰምራ የነበረችበት ዘመን ደብረ ሊባኖስ ገዳም ከተመሰረተ ከ13ኛው መቶ ክፍለ ዘመን ወዲህ በ15ኛውና በ16ኛው ገደማ ነው ክርስቶስ ሰምራ የነበረችው። ልብ በሉልኝ። ነገር ግን የገድሉ ውሸቱ በአጼ ገብረ መስቀል በ5ኛው መቶ ክፍለ ዘመን እንዴ በ5ኛው መቶ ክፍለ ዘመን እኮ ከአጼ ገብረ መስቀል ጋር ነበረች፣ በእነ ያሬድ ጊዜ ነበረች ካለ ገድሉ እንግዲህ ከዚያ 5 ዓመት ብናመጣ ከዚህ ደግሞ 5 ዓመት 1000 ዓመት ልዩነት አለ። በአጼ ገብረ መስቀልና ክርስቶስ ሰምራ በተወለደችበት ጊዜ በመካከል የ1000 ዓመት ልዩነት አለ። 1000 ዓመት ክዶ ነው ወደ አጼ ገብረ መስቀል ወስዶ ከዚያን ጊዜ እንደነበረችና አጼ ገብረ መስቀል ሰራተኛ ላከላት ብሎ የተረከልን የቅዠቱ ቅዠት እንዴ! የሚገርም ነገር ነው። ስለዚህ የተወደዳቸው የክርስቶስ ቤተሰቦች እንዲህ አይነት ውዳቂ ትምህርቶች ከቤተክርስቲያናችን እንዲጸዱና እንዲጠረጉ ነው የምንፈልገው። የተሐድሶ ልጆች በዚህ ጉዳይ ላይ ምንም ርኅራኄና ምሕረት የላቸውም። ይቀጥላል ትምህርቱ። እንደምትከታተሉና ለሌሎች ሁሉ እንደምታዳርሱ ተስፋ አድርጋለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሰላም ሁኑልኝ።